አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቅመምዬ መታለች በቤቷ እንግዲህና ውዶቼ የምሬ ነው የምላችሁ። እኔ ስራ መሆኑን እያወቅኩ ራሱ ወላሂ እያለቀስኩ ነበረ። ወላሂ ነው የምላችሁ። አረ ቢስሚላ አስለቀሰችኝ። የምር ስራ መሆኑን እንኳን እያወቅኩኝ በቃ ይሆናል አይደለ? አይኖ አሁንም ቢሆን ደግሞ እንዴት አሁን እንደዚህ እያለቀሰች ምናምን እንዲህ ስራ ነው ምናምን ትያለሽ ትላላችሁ። ቅመምዬ ታቋታላችሁ። ከዚህ በፊትም ያው በትንሽ በትልቁ ሆድ የሚብሳት አይነት ልጅ ነች ምናምን እንባዋ ይቀድማታል ምናምን እና ለዚህ ለትወና ላይም ደግሞ ጎበዝ እንደሆነች ታውቃላችሁ። ከዚህ በፊት በእዩ ጉዳይ ምናምን መንገድ ላይ ወርቃ የዛኔ ሐኪም ቤት የገባች ሰዓትም እንደዚሁ አልቅሰን ነበር ምናምን የዛኔ እንዴት እንዳለቀሰች ምናምን አይታችኋል አይደል? እና ያ ሁሉ ምንድነው ትወና ነው፣ ግን ደግሞ ሆና ስለምትሰራ ነው። እና አንዳንዴ የሆነ በተፈጥሯችን እንባችን ቅርብ የሆነ ሰዎች ማለት ነው ሆነን ስንሰራ ልክ እዛ ቦታ ላይ የሆነ ያክል ይሰማንና ቶሎ እንባችን ምናምን ነገር ይመጣል። ኢቭን ምንም ነገር እንኳን ባትጠቀም ማለት ነው ባንጠቀም አሁን ለፊልሙም ሆነ ለድራማውም ሆነ ለምንም ሆነ ምንም ነገር እንኳን ባንጠቀም በተፈጥሯችን የሆነ ውሃ ሆድ ይሆን አለ አይደለ? እንባችን ቅርብ የሆነ ሰዎች አለን አይደል? በትንሽ በትልቁ የሚከፋን ቶሎ ብሎ የሚከፋን ቶሎ ደግሞ የምንደሰት ሰዎች ምናምን እንዲህ አይነት ሰዎች የትወና ችሎታ ምናምን ካላቸው ካራክተር ውስጥ ሲገቡ ቶሎ እንባቸው ሊመጣ ይችላል ማለት ነው። እና ውዶቼ ለማንኛውም ሀይሚዬን እንደዛ ነው እንትን እምላት እኔ ብዙ ጊዜ እሷ ሆደ ባሻነች ምናምን ከዚህ በፊትም ብሩኬ ፕራንክ በሚያደርጋት ሰዓት ምናምን በአንዳንድ ነገሮች አይተናታል አይደለ? እና ትወና ውስጥ ስትገባ ደግሞ ሆና ስለምትሰራ በቃ ቶሎ እንባዋ እንትን ይላል ማለት ነው። እና ውዶቼ ለማንኛውም አትደናገጡ። አሁንም ቢሆን የምነግራችሁ ነገር መቼም አይለያዩም። እሺ ውዶቼ እንዳትጨነቁ። አይኑ አሁንም በቃ እንኳን አይደለም እናንተ እኔ ዛሬ አልቅሻለሁ። ወላሂ ነው የምላችሁ አልቅሻለሁ። እና ቪዲዮውን እያለቀስኩ ነው የጨረስኩት። እውነት ለምን ነገር አያስችልም፣ በቃ አያስችልም። እና ምንም አትጨነቁ፣ አታስቡ። ሁሉም ነገር ሰላም ሆኖ ምናምን በፍቅር ይመጡልናል። በእርግጠኝነት አብረው ነው የሄዱት። ደግሞ ማስቤው ነበረ በቃ በቤቷ ቅመምዬ መታ በሰላም ገብቻለሁ ምናምን የሚል ቪዲዮ ትሰራለች ምናምን እያልኩ ነበርና ይሄ ነገር አሁን ቅመምዬ በተናገረችው ነገር ትምህርት መውሰድ ያለባችሁ ነገር ምንድነው? በጣም የምታፈቅሩት ሰው ጋር ችግር ሲፈጠር ምናምን በንግግር ቁጭ ብላችሁ መፍታት እየቻላችሁ ግን ደግሞ እልክ የሚባል ነገር ይዟችሁ ምናምን ያን ሰው እያፈቀራችሁት መለየት ምናምን በጣም ከባድ ነው። ከባድ ስሜት ውስጥ ነው የሚከታችሁ፣ ጸጸት ውስጥ ነው የሚከታችሁ ምናምን እና በፍቅር ውስጥ በፍጹም እልክ የሚባል ነገር አይሰራም። አንዱ ዝቅ ማለት አለበት፣ በቃ አንዱ በረድ ማለት አለበት፣ አንዱ ደግሞ ለይቅርታ ክፍት መሆን አለበት። በቃ ላይክ እንዴት ነው እልክ የሚባል ነገር ፍቅር ላይ አይሰራም፣ ትዳር ላይ አይሰራም። እና እኔ ብዙ ጊዜ የማየው አሁን ሀይሚዬና ብሩኬ ላይ እልክ ነው። በቃ አይኖቻቸው ያስታውቃሉ እንደሚፋቀሩ ምናምን በጣም እንደሚዋደዱ ምናምን፣ ግን ደግሞ እልካቸው በቃ ከአቅማቸው በላይ ነው ምናምን እና እልክ የሚባለውን ነገር መተው መቻል አለባችሁ ሀይሚዬና ብሩኬ ማለት ነው። ማለት በሪል ህይወታቸውም እንደዚህ አይነት ነገር አለ ብዬ አስባለሁኝ። እና በፍቅር ውስጥ እልክ አያስፈልግም። እና ቅመምዬ እንደተናገረችው እንግዲህ ብዙ ጊዜ ታግሼ ወስኜ ከውሳኔ ለፍቅር ብዬ ተመልሼ ነበረ፣ ግን አሁን የመጨረሻ ስለሆነ ነው። እሱና እኔ መጎዳዳት የለብንም፣ በጣም እየተጎዳዳን ነው እና እንደዚህ እየሆነ ደግሞ መቀጠል የለብንም፣ ግን አሁንም አፈቅረዋለሁኝ ምናምን አይነት ነገር ነው የተናገረችው። እና ቅመምዬ ብሩኬን በቃ አስከፍቻለሁኝና ይቅርታ ያደርግልኝም አይነት ሙድ ውስጥ ነች። ግን ደግሞ ብሩኬ በእርግጠኝነት ይቅርታ እንደሚያደርግልሽ 100% እርግጠኞች ነን ማለት ነው። ማለት በምትሰሩትና በምታሳዩን ልክ። ግን ይሄን ነገር ደግሞ እውነት ነው አምናችሁ ተቀበሉ ብትሉ ምንም እኔ አላምንም። ምክንያቱም እንዴት ብሎ ይሄ ነው ህይወታችሁ የናንተ፣ ይሄ እኛ የምናየው ህይወት ነው ሪል ህይወታችሁ ወይስ ምንድን ነው? እኔ በጣም አሁን በእናንተ ህይወት ብዙ ሰው ይሰራል፣ ብዙ ሰው በዚህ ነገር የቡታጅራ ሰዎችም ሆነ አጠገባችሁም ያሉት ጓደኞቻችሁ ምናምን እየወጡ ይሰራሉ ብዙ ጊዜ ማለት ነው። ስራና ስራ ስለሆነ ነው እንጂ በዚህ ካሜራ ተደቅኖ ሁልጊዜ እንደዚህ እየተመጣ የሚነገረለኛ መቼም ይሄ ሪል ህይወት ነው ወይም ደግሞ የቅመምዬ ሪል ጸባያ ይሄ ነው የብሩኬም እንደዛው ብትሉኝ አላምንም። በፍጹም ይሄ ስራና ስራ ብቻ ነው እንጂ እንደዚህ አይነት ሪል ህይወታቸውን ምናምን በዚህ ልክ በቃ ትክክለኛ ህይወታቸውን ምናምን አውጥተው ለኛ ያሳያሉ ማለት ዘበት ነው እንዴ?
ትቀልዳላችሁ እንዴ? እኔ አልቀበለውም ይሄን ነገር ማለት ነው። ሚዲያ ላይም እንደቆየሁኝ በቃ አይደል ካለኝም ትንሽዬ ኤክስፔሪየንስ ወይም ደግሞ ከማያቸው ከማቃቸው ነገሮች እንዲህ ሚዲያ ላይ ምናምን አንድ ሰው ትክክለኛ ማንነቱን ወይም ደግሞ ሪያሊቲ ህይወቱን አውጥቶ የሚያሳይ ሰው በፍጹም የለም። እንዳልኳችሁ ከዚህ በፊት በቃ ለህዝብ የምታሳዩት ነገር ምንድነው? ላይክ ወይ ያስተምራል ወይ ደግሞ ፈን ያደርጋል ብላችሁ ያሰባችሁትን ነገር ብቻ ነው። ሲቀጥል ደግሞ ከዛ በተረፈ ደግሞ ይሄ ትክክለኛ ማንነታችሁን አውጥታችሁ የምታሳዩት መቼ ነው? ይሄ አቅማችሁ በላይ የሆነ ነገር ሲገጥማችሁ፣ ችግር ሲገጥማችሁ፣ ስትታመሙ ምናምን ነው ህዝብ እንዳግዛችሁ ሚዲያ ላይ የምትወጡት። ከዛ ውጭ ግን ትክክለኛ ህይወት እንደዚህ አይነት ነገር የለም ማለት በቃ አሁን ሀይሚዬ እንደዚህ አይነት ልጅ ናት ቢባል ማን ያምናል? እንደዚህ ሀሰንን እንደዛ አምጥታ ቤት ላይ ምናምን ሻንጣ ሰብስበው ውጣ ምናምን የማለት ድፍረቱ ይኖራታል ብላችሁ ታስባላችሁ? ብሩኬ ከዚህ በፊት እዩን እንደዛ ይለማመጣታል በዛ ልክ ብላችሁ ታስባላችሁ? የራሱን ህይወት እያበላሽ በዛ ልክ እንደዛ ይታገሳታል ብላችሁ ታስባላችሁ? የእዩ ጉዳይ እውነት ነው ብላችሁ ታስባላችሁ? በፍጹም ሁሉም ነገር ስራና ስራ ብቻ ነው። ግን በዚህ ህይወት ውስጥ በዚህ በእያንዳንዱ በሰሩት ነገር ውስጥ ለእኛ ትምህርት ይሰጣል ብለው ያሰቡትን ነገር ነው አሁንም ወደኛ እያደረሱን ያሉት ማለት ነው። ሲቀጥል ደግሞ ከቅመሜ ዛሬ የተረዳሁት ነገር ምንድን ነው? በቃ ምን ያክል ያንን ሰው ብታፈቅሩት ምንም ያክል እንኳን ብታፈቅሩት ማለት ነው ከዛ ሰውዬ ለመለየት ስትወስኑ ላይክ በኋላ ላይ ለሚጠይቃችሁ ሰው ሆነ ወይም ደግሞ በቃ ይሄ ተኮራርፋችሁ ምናምን ጥላት ሆናችሁ ሳይሆን ቂም ይዛችሁ ምናምን ሳይሆን በቃ ላይክ ጥሩ ነገር ተመኝታችሁለት ምናምን ለምታገኙትም ሰው ሆነ ጥሩ ነገር ስለሱ ማውራት ስለሷ ማውራት ምናምን እንደዚህ ማድረግ እንዳለብን በክፉም በደጉም ጊዜ ደግሞ በሚያገናኛችሁ ነገር ሁሉ ሰላማዊ ሰው መሆን እንዳለባችሁ አይነት ነገር ነው ያስረዳችሁ ዛሬ ማለት ነው። በቃ ምንም ለዛ ሰው ጥሩ ፍቅር ቢኖራችሁ የፈለገ ብታፈቅሩት ምናምን በቃ የሆነ ጊዜ ከተለያያችሁ በመልካም ነገር ነው መለያየት ያለባችሁ። የተፋቀረ ሁሉ አንድ ላይ ይኖራል ማለት አይደለም። ወይም ደግሞ ያፈቀሩትን ሁሉ ማግኘት አይቻልም አይነት ነገር ነው እንግዲህ ለኛ ያስተላለፈችልን ማለት ነውና ቅመሟዬ የኔ ቆንጆ አንቺ በጣም ጠንካራ፣ ጀግና፣ አስተዋይ፣ ቁጥብ በጣም ምርጥዬ የሆነ አንደበተ ጣፋጭ ሆንሽ ልጅ ነሽና እኔ ከዚህ ጊዜያት ሁሉ በሚዲያ ካየኋቸው ሴቶች ሁሉ ወላሂ ቅመምዬ ናች እኔ የማደንቀውም የምወደውም ማለት ነውና ከወንዶች ደግሞ ብሩክ አለማየሁ የምሬ ነው እና በጣም ጨዋ ልጅ እሱም የተረጋጋ የይቅርታ ልብ ያለው ልጅ በጣም ንጹህ ልጅ ምናምን ነውና በቃ ከሁለታቸው ይለዩብኛል። አንድ አይነቶች ናቸው ለኔ ሁሉ ጊዜም ቢሆን ማለት ነው። ልበ ቀናዎች ናቸው፣ የዋሆች ናቸው ምናምን እና ነገረ ስራቸው በቃ ሁሉ ነገራቸው አብዛኛው ነገራቸው አንድ አይነት ነገር ነውና ሀይሚዬ የኔ ቆንጆ የኛንም ልብ እንደዚህ ስብርብር ማለት የለበትም ምናምን ከዚህ በላይ አታስጨንቁን። ስለዚህ አንድ ላይ ሆናችሁ ፈጣሪ እናንተን ፈቅዶ እኛን ሰበብ አድርጎ አገናኝቷችኋልና ከዚህም በኋላ ደግሞ አንቺ እንዳልሹ በጣም በትልቅ ነገር ነው የምንጠብቃችሁ። ስለዚህ እንደዚህ ምናምን ነገር እኛ መስማትም አንፈልግም። ግን ደግሞ ያው ሰምተነዋል። ግን ከዚህ በኋላ እንደዚህ አይነት ነገሮችን መስማትም አንፈልግም። በቃ ማየት የምንፈልገው የእናንተን ቁም ነገር፣ የእናንተን ትልቅ ስኬት፣ የእናንተን ልጆች ወልዳችሁ ከብዳችሁ ነው ማየት የምንፈልገው ማለት ነውና ደግሞ በቃ ባለን ጊዜያት ውስጥ እንኳን በ4 አመት ውስጥ ምናምን ነገር አንድ ቀን እንኳን ጥሩ ነገር ካደረኩላችሁ ያችን ቀን አስታውሷልሽ እንዴ? ሁሉ ጊዜ አይደል እንዴ ከናንተ ብዙ ነገር እየተማርን ፍቅርን፣ አንድነትን፣ መተሳሰብን፣ መከባበርንም ጭምር ማለት በቃ አንዱ ላንዱ አሁን ላይ ያለውን ድራማችን አይደለም እኛ የምናየው። በፊት በጥሩ ጊዜያቶች ያሳለፋችሁት እንዴት እንደምትከባበሩ እንዴት እንደምትተሳሰቡ ጠንቅቀን እናውቃለን። ለዛም ነው የምንወዳችሁ፣ ለዛም ነው ውስጣችን የገባችሁት፣ ለዛም ነው ሁልጊዜም ከጎናችሁ ሆነን ምናምን ትልቅ ደረጃ የእናንተን የምንመኘው። በጣም ውስጣችን ስለገባችሁ በጣም በስራችሁ በምታደርጉት ነገሮች ብዙ እያስተማራችሁን ስለመጣችሁ ነው እኛም እናንተን ተከትለን እዚህ የደረስ ነው ማለት ነው። አንድ ቀን አይደለም። ይሄን 4 አመት 3 አመት ከምናምን አብረን ከናንተ ጋር የቆየ ነው ብዙ ነገሮች ስለምታስተምሩን ስለምታሳዩን በቃ ፍቅራችሁ በጣም ደስ ስለሚል ስለምታስቀኑ የሚያስቀና ፍቅር ስላላችሁ ፍቅራችሁ ከናንተ አልፎ እኛ ጋር ስለተጋባ ነው እየተከተልናችሁ የመጣ ነው ማለት ነው። እና ቅመምዬ የኔ ቆንጆ ከዚህም በኋላ ደግሞ በጥሩ ነገር ደስ በሚል ነገር እንደምትመጡ አንድ ላይ በፍቅር ሆናችሁ
ተጋብታችሁ ምናምን ትልቅ ነገር እንጠብቃለን ኢንሻአላህ ማለት ነውና ፈጣሪ ያጣመረውን ደግሞ ማንም ሊለያየው አይችልም። እና እኔ ይሄን ነገር ሁላችሁም አምናችሁ ልትቀበሉ ትችላላችሁ ስታለቅስ ምናምን፣ ግን ደግሞ ስራና ስራ ነው እንጂ በፍጹም የምንም አይነት እውነት የለም። በፍጹም በጭራሽ ሊሆን አይችልም ማለት ነው። ሲቀጥል ደግሞ ምንም አይነት አሁን ችግር ሲፈጠር ብሩኬ ላይና ሀይሚዬ ላይ የምናየው ነገር መጥፎ ቃል መመላለስ፣ ሀይሚዬም በቃ እልክ ውስጥ ስትገባ ምናምን ብሩኬ ይቅርታ እንዳደርግላት ወይም ደግሞ የሆነ ቁጭ ብሎ እንዲያወራት እድል ስለማትሰጠው ብሩኬም ወደ ሌላ ውሳኔ ወደ ሌላ ነገር ይገባል፣ ይበሳጫል፣ እሱም ይናገራል፣ እሷም ትናገራለች። ይሄ ሁሉ ምንድነው? ቁጭ ብሎ አለማውራት፣ አለመነጋገር። ብዙ ያሳለፈ ሰው ወይም ደግሞ በቃ አለ አይደለ በፍቅር ብዙ ጊዜያቶችን ደጉንም ክፉንም ያሳለፈ ሰው ገመናውን ለሰው አያሳይም በፍጹም። ቁጭ ብሎ መወያየት፣ መነጋገር፣ ችግር ሁሉ ደግሞ በመነጋገር ይፈታል። ብሩኬም ደግሞ በመነጋገር የሚያምን ልጅ ነው። ቅመምዬም ደግሞ የይቅርታ ልብ ያለሽ ልጅ ነሽ። ምንም እንኳን በቃ ነገሮች የሆነ ከባድ ነገር ይሄ ስሜትን የሚጎዳ ምናምን የሴት ልጅ ስሜት የሚጎዳ አንዳንድ ነገሮች ሊፈጠሩ ይችላሉ። ለሱም ደግሞ በቃ አንቺ የብሩኬን ጸባይ እስካወቅሽው ድረስ ብሩኬ ሆን ብሎ አንቺን እንደማይጎዳሽ አይነት ነገር ታቂያለሽ፣ ላንቺ ምን ያክል ቦታ እንዳለው ታቂያለሽ ምናምን ነገሮችን በዛ መንገድ ተረድተሽ በቃ ቁጭ ብላችሁ ምናምን አውርታችሁ ነገሮችን ለመፍታት መሞከር እንጂ እንደዚህ እልክ ምናምን ፍቅር ውስጥ በፍጹም አይሰራም። እና ሁለታችሁም በጣም ቅን ልብ ያላችሁ ልጆች ናችሁ። ፍቅራችሁን አስቀድማችሁ ምናምን ጥላትን ማሳፈር መቻል አለባችሁ ማለት ነው። እንደሱም እንደምታደርጉት ደግሞ ባለሙሉ ተስፋ አለኝ። ምክንያቱም ይሄ የምትሰሩት ነገር ስራና ለኛ ትምህርት ይሆናል ብላችሁ ያሰባችሁት ነገር ነው እንጂ በፍጹም እውነት ሊሆን አይችልም፣ እውነትም አይደለምም ማለት ነው። እና ከዚህ በተረፈ ደግሞ ቅመምዬን እባካችሁ እንዲህ ስታለቅስ ምናምን ያለቀሰችባትን ፓርት እያመጣችሁ ባካችሁ ቲክቶክ ላይ የፖስታችሁ ደግሞ ሌላ ነገር አፋችሁ እንዳትከፍቱ፣ ስነ ስርዓት ያዙ ምናምን። ቅመምዬ የኔ ቆንጆ በጣም እንወድሻለን፣ እናከብርሻለን የኔ እናት። እኔ እንጃ በጣም ነው ያሳዘነችን ስታለቅስ የኔ ወርቅ። እና ብሩኬ ወንድሜ እኔም እኮ አፈቅረሻለሁ ብሎ እምባ ቅርዝዝ ያደረገ ኢሞጂ ልኳል ማለት ነው። እና ውዶችዬ ብሩኬም በጣም የዋህ ልጅ ገራገር፣ ማናችሁም አንዳንዶቻችሁ እንደምታስቡት ሰው አይደለም። ቅመምዬም እንደዛው። እና እነዚህ ልጆች ደግሞ በፍጹም መቼም ሊለያዩ አይችሉም። እና ኢንሻአላህ ሁሉም ነገር ሰላም ይሆናል፣ በፍቅር ይመጡልናል። አትጨነቁ፣ አታስቡ። ሲቀጥል በኦንላይን ጨርሼው ነው ምናምን ነገር ቀደም ብዬ ያለች ቅመማ ማለት ነው። እና በኦንላይን ከጨረሰችው እኮ ከ2 ቀን በፊት ብሩኬን ከሀሰን ጋር ሆነው መውጣት ያለበት ብሩኬ ዛሬ እዚህ ቤት የመጨረሻው ቀን ነው ምናምን ብላ የዛን ሰዓት እንግዲህ ብሩኬ እንደወጣ ፈልገው ነበረ ሀሰንም ሀይሚዬም አይደለ? ያን ነገር እንዴት አደረገችው? ይሄ ጥያቄ ምልክት ነው። ገባችሁ? ምክንያቱም እሷ ልትመጣ ተዘጋጅታለች ኦልሬዲ ምናምንና የሱ መውጣትም መቀመጥም ምንም ለሷ ማተር የሚያደርገው ነገር የለም። ገባችሁ አይደለ? ይሄን መምጣቱን ካሰበች ግን ድራማ ስለሆነ ነው ውዶቼ። እና 100% የምነግራችሁ ነገር ስራና ስራ ነው እንጂ በፍጹም ይሄ ምንም አይነት እውነት የለም። ልንገራችሁ ግን ኢንሻአላህ ከዚህ ነገር በኋላ ደግሞ ጥሩ ነገር እንጠብቃለን። በቅርቡም እንደሚጠናቀቅ ተስፋ አድርጋለሁኝ። ከዚህም ነገር ደግሞ ካለፉት ነገሮች ከመጥፎ ምልልሳቸው ውጪ ጥሩ ትምህርትም ይዛችሁበታል ብዬ ተስፋ አድርጋለሁ። ምንም ነገር እንዳታስቡ፣ እንዳትጨነቁ። ሀይሚና ብሩኬ መቼም አይለያዩም። 4 ነጥብ ጨርሻለሁ ውዶቼና መልካም ምሽት ይሁንላችሁ።